ከሰሞኑ በስፋት ሲናፈስ የነበረው በተለይም የአርበኛ ማርሻል ጸሐውን ጉዳይ የተመለከተ መግለጫ ከቴዎድሮስ ዕዝ ምክትል ወታደራዊ አዛዥ በኩል ተሰጥቷል። ሻለቃ ይንዓለም ዘለቀ የቴዎድሮስ ዕዝ ምክትል ወታደራዊ አዛዥ እንደሰጠው መግለጫ ከሆነ አርበኛ ማርሻል ጸሐው የ102ኛ ኮርን የውስጥ ችግር ለመፍታት ከሌሎች አርበኞች ጋር በመሆን ሚያዝያ 23 2018 ዓ.ም በተጻፈ በሊቀመንበራችን ደብዳቤ ተመድቦ በስራ ላይ ያለ ግንቦት 1 2018 ዓ.ም ከደባይ ወደ ዋሽራ የሚወስደው መንገድ ወይፋት መገንጠያ ላይ የዙ ወታደራዊ አዛዥና የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አባል የሆነው ሻለቃ ዝናቡ ልንገረው ህገወጥ አፈና ፈጽሞበታል ሲል ያስታወቀ ሲሆን ሙሉ መግለጫውን በቆይታችን በዝርዝር የምታዳምጡት ይሆናል። በጎንደር ቀጠና በተሰራ ልዩ ኦፕሬሽን ያገዛዙን ከፍተኛ ቁጥር ያለው የጸረ ሽምቅ ኃይሉንና ዋና መሪውን በማሰናበት ታሪክ መስራታቸውን የፋኖ አዛዡ የገለጹ ሲሆን እንዲሁም መተማ ወረዳ አብዛኛውን ቀጠና ካገዛዙ ሰራዊት ነፃ ማድረግ ተችሏል ብለዋል። በዚህ ውጊያ አንድ ከፍተኛ የፋኖ አዛዥ ለአማራ ህዝብ ህልውና ሲል አንድያ ህይወቱን መስዋዕት ማድረጉም ታውቋል። መረጃውን በዝርዝር የምታዳምጡት ይሆናል። በሌላ በኩል ነበልባል ክፍለ ጦር የመብረቁ ሻለቃ ቃኜ የፋኖ አባላቶች ከምኒልክ ሻምበል ፋኖ አባላቶች ጋር በመጣመር ትናንት ከቀኑ 8 ሰዓት ተኩል ላይ የውጊያ ቀጠናውን በመቀየር በኦሮሚያ ክልል ናዝሬት ላይ በመግባት በርካታ የብልጽግና ጦር ድባቅ መምታታቸው ታውቋል። ፋኖ በኦሮሚያ ክልል ለሁለተኛ ጊዜ ያደረገው ጥቃት የክልሉ ፕሬዝዳንት ጨምሮ የ4 ኪሎ ሹማምንት ክፉኛ ማስደንገጡም ነው የተነገረው። ተጨማሪ መረጃ ለም በዝርዝር ታዳምጣላችሁ። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾቻችን አብራችሁ ስትቆዩ እነዚህንና ሌሎቹን ዝርዝር መረጃዎች በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ወደ ቀዳሚው መረጃ አለፍን። ከሰሞኑ በስፋት ሲናፈስ የነበረው በተለይም የአርበኛ ማርሻል ጸሐውን ጉዳይ የተመለከተ መግለጫ ከቴዎድሮስ ዕዝ ምክትል ወታደራዊ አዛዥ በኩል ተሰጥቷል። ሻለቃ ይንዓለም ዘለቀ የቴዎድሮስ ዕዝ ምክትል ወታደራዊ አዛዥ እንደሰጠው መግለጫ ከሆነ አርበኛ ማርሻል ጸሐው የ102ኛ ኮርን የውስጥ ችግር ለመፍታት ከሌሎች አርበኞች ጋር በመሆን ሚያዝያ 23 ቀን 2018 ዓ.ም በተጻፈ በሊቀመንበራችን ደብዳቤ ተመድቦ በስራ ላይ ያለ ግንቦት 1 ቀን 2018 ዓ.ም ከደባይ ወደ ዋሽራ የሚወስደው መንገድ ወይፋት መገንጠያ ላይ የዙ ወታደራዊ አዛዥና የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አባል የሆነው ዝናቡ ልንገረው ህገወጥ አፈና ፈጽሞበታል ሲል ያስታወቀ ሲሆን ሙሉ መግለጫው እንደወረደ እንደሚከተለው ይቀርባል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ባለፉት 3 ዓመታት ገደማ የአማራን ህዝብ የህልውና አደጋ ለመቀልበስ በሚያደርገው እጅግ ለአስጨራሽ ተጋድሎ በጠላት ላይ ከፍተኛ ድል በመቀዳጀት የአማራን ህዝብ አንገት ቀና ለማድረግ በሁሉም ቀጠና እልፍ የሰራዊት አባላት አመራሮችና መላ ህዝባችን መስዋዕትነት ከፍለዋል። አደረጃጀቱን በማዘመን በማሻሻል ወጥ ተጠያቂነት ያለው ወጥ ተዋረዳዊ ሰንሰለት ተከትሎ በሚሰጥ የአመራር ጥበብ ድርጅታችን ቴዎድሮስ ዕዝ አርአያ ሆኖ ሲጠቀስ ቆይቷል። ሆኖም በወታደራዊ መምሪያው በኩል የታዩ የአመራር ክፍተቶች እንዲስተካከሉ ከአዛዡ በስተቀር በየደረጃ ያለን ወታደራዊ አመራሮች ለዕዛችን የበላይ አመራር ተደጋጋሚ ጥያቄ ብናቀርም ጥያቄዎቹ አፋጣኝ ምላሽ ሳያገኙ ላልተገባ ጊዜ ዘግይተዋል። በዚህ ምክንያት ለአደባባይ ለማውጣት የማንችላቸው በርካታ ችግሮች ተሸክመን ቆይተናል። ይህ ችግር ውሎ አድሮ የዕዙን ህልውና የሚፈትን ህገወጥ ድርጊት እንደሚፈጸም ምክንያት ሆኗል። በዚህ አርበኛ ማርሻል ጸሐው የ102ኛ ኮርን የውስጥ ችግር ለመፍታት ከሌሎች አርበኞች ጋር በቀና 2018 ዓ.ም በተጻፈ በሊቀመንበራችን ደብዳቤ ተመድቦ በስራ ላይ ያለ ግንቦት 1 ቀን 2018 ዓ.ም ከደባይ ወደ ዋሽራ የሚወስደውን መንገድ ወይፋት መገንጠያ ላይ የዙ ወታደራዊ አዛዥና የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አባል የሆነው ዝናቡ ልንገረው ህገወጥ አፈና እንደፈጸመበት ይታወቃል። ይሁን እንጂ በጓዳችን ላይ የተፈጸመው አፈና በቴዎድሮስ ዕዝ ስራ አስፈጻሚ ይሁንታ የሌለው መሆኑንና የቴዎድሮስ ዕዝ ወታደራዊ ካውንስልም የማያውቀው መሆኑን አሳውቀዋል። ይህንን ተከትሎ በጓድ ዝናቡ ልንገረው በኩል በፌስቡክ የተሰጠ ምላሽ ወታደራዊ መምሪያው እንደማይወክል እያረጋገጡ አርበኛ ማርሻል ጸሐው ላይ በተወሰደው ደረቅ ወታደራዊ እርምጃና ቀናት የወሰደ ኢሰብአዊ ግርፋት ከፍተኛ ጉዳት እንዳደረሰበትም ተመልክተናል። ከጓዱ ስልክ ላይ በማስገደድ የተገኙ የውስጥ መልእክቶችን ለጠላት ሚዲያዎች በማሰራጨት ዕዛችንና ድርጅታችን የማፍረስ ሙከራ መደረጉንም ታዝቤያለሁ። በመሆኑም በራሱ ወንድም ላይ የሚደረገው ማንኛውም የጭካኔ እርምጃዎችን ለማስቆም ከምንጊዜውም በላይ በንቃት የምንሰራ መሆናችን እያረጋገጥ ተስፋ የሚያደርግን ህዝብና ሰራዊታችንን አንገት የሚያስደፋ ተግባር በመፈጸም በበላው የዙ ወታደራዊ ካውንስልና በሰራዊቱ ስም ይቅርታ ጠይቃለሁ ሲል ሻለቃ ይንዓለም ዘለቀ የቴዎድሮስ ዕዝ ምክትል ወታደራዊ አዛዥ ማብራሪያውን ቋጭቷል። በሌላ በኩል ጀብደኛው ምኒልክ ዕዝ የአማራን ህዝብ የህልውና ትግልን በመምራት ሂደት ውስጥ ያለምንም ኮሽታ ድምጹን አጥፍቶ የሚሰራው አማራዊ ኃይል እየገነባ እንደሚገኝ አስታወቀ። ጀብደኛው ምኒልክ ዕዝ በዘመቻ አደማሊ በርካታ ወደ ውጊያዎችን አድርጎ ታምራዊ ጀብዶችን ሰርቶ የህልውና ትግሉን እንቅስቃሴ በእጅጉ ማነቃቃት መቻሉ የሚታወስ ሲሆን ዛሬም እንደ ትናንቱ ማርኮ ታጣቂውና ጀብደኛው ዕዝ እያደረገ ባለው መራር ተጋድሎ ከአምባሰል ተራሮች እስከ ምዕራባዊ ወሎ ቤተ አማራ መካነ ሰላምና ወግዲ ድረስ ታሪክ መስራቱን ቀጥሎበታል። ግንቦት 4 ቀን 2018 ዓ.ም የጀብደኛው ምኒልክ ዕዝ
አሃድ በሆነው 105ኛ ኮር 45ኛ እና 29ኛ ክፍለ ጦር በጋራ ባደረጉት ውጊያ በጠላት ላይ በርካታ ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል። በዚህ ውጊያ 63 ክላሽ፣ 1 ብሬን፣ 8000 የብሬን ተተኳሽ፣ 01 ኢድሽቃ ወሳገር ከ20 በላይ የአውቶማቲክ መሳሪያዎችና 9 ምርኮኞች እንዲሁም ቁጥሩ ያልታወቀ የክላሽ ተተኳሽ መማረክ የተቻለ ሲሆን የጠላትን ከ5 በላይ መኪኖችን መውደማቸው ታውቋል። በጎንደር ቀጠና በተሰራ ልዩ ኦፕሬሽን ከፍተኛ ቁጥር ያለው የጸረ ሽምቅ ኃይሉንና ዋና መሪውን በማሰናበት ታሪክ መስራታቸውን የፋኖ አዛዡ የገለጸ ሲሆን እንዲሁም መተማ ወረዳ አብዛኛው ቀጠና ከአገዛዙ ሰራዊት ነጻ ማድረግ ተችሏልም ብለዋል። በትናንትናው ዕለት በምዕራብ ጎንደር አዳኝ አገር ጫኮ ወረዳ በነጋዴ ባህር ከተማ በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዝመይ ሰው ካሳው ሁለተኛ ኮር ፊት አውራሪ ገበየው ክፍለ ጦር በልዩ ተልዕኮ ልዩ ኦፕሬሽን የተደረገ ሲሆን ይህንን ተልዕኮ ለመፈጸም የክፍለ ጦሩ 4ኛ ሬጅመንት ሁለተኛ ሻምበል በአርበኛ መብራቱ አስረስ መሪነት ያገዛዙ አሸርጋጅ ጥምር ሰራዊት ከጠዋቱ 12 ሰዓት ጀምሮ ምሽግ ድረስ ዘልቆ በመግባት ነበልባሎቹ ሚያዝያ 26 2018 ዓ.ም ከተሰራው ጀብድ በላይ መስራት ተችሏል። እንዲሁም ውጊያው ወደ መደበኛ በመቀየር ሙሉ ቀኑን እስከ 7 ሰዓት ድረስ ተፋልሞበታል። ይህ በእንዲህ እንዳለ ባንዳና የስርዓቱ አገልጋይ ካሪ ኢላማ ባደረገ ልዩ ኦፕሬሽን ጸረ ሽምቅ አድማ ብተናና ፖሊስ የብልጽግና ስርዓትን ለማስቀጠል የሚደረገውን የጨበራ ምርጫ ዋና ተዋናይ የምርጫ ቅስቀሳውን ከማስቆም ባሻገር ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ የተቻለ ሲሆን የጸረ ሽምቅ መሪ የሆነው የአማራ ጡት ነካሽ ቻሌ የተባለ ባንዳ ማፈር ከድሜ በልቷል ሲል አዛዡ ገልጿል። ይህንን ልዩ ተልዕኮ ከተሰጠው እቅድ በላይ የስርዓቱ አገልጋይ ጥምር ሰራዊት አፍረክርኮ ሙትና ቁስለኛ አድርጎ ማርኮ እንዲሁም የስሙላ የምርጫ መርካ ግብር ዝግጅት አስቆመና የብልጽግናን ካሪ ሀዘን በሀዘን አድርጎ እንዲሁም ከአሁን በፊት በፊት አውራሪ ገበየው ክፍለ ጦር በተሰሩ በርካታ አውደ ውጊያዎች ድል ያስመዘገበው አርበኛ መብራት አስረስ በመስዋዕትነት ያለፈ ሲሆን በዕለቱ የተገኘው አመርቂ ድል በጀግናው አርበኛ መብራቱ አስረስ የተመዘገበው ሆኗል ሲል የክፍለ ጦሩ የህዝብ ግንኙነት አርበኛ ገብረ ኢየሱስ ብርሃን ዝርዝር ጉዳዩን አድርሰዋል። በዚህ ትንቅንቅ 21 በላይ ሙትና ከ13 በላይ ከባድ ቁስለኛ 19 ክላሽና ከ5000 በላይ ተተኳሽ መማረክ ተችሏልም ነው የተባለው። በተመሳሳይ ትናንት ግንቦት 5 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሰው ካሳ ሁለተኛ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን ያገዛዙን ጥምር ሰራዊት አብዛኛውን ቀጠና ነጻ ማውጣት የተቻለበት አውደ ውጊያ በስኬትና በውጤት ከተጭበረበረ ምርጫ ከማዳን ባሻገር መተማ ወረዳ ከመንደር 1 እስከ መንደር 4 ሙሉ በሙሉ ጠላትን ማጽራት ሲቻል ጦመት ከተማ የመሸገውን የጠላት ኃይልም ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማ በመግባት ጠላትን ሙሉ በሙሉ በማስወጣት ሙሉ ሌሊቱን መቆጣጠር ተችሏል ሲል ህዝብ ግንኙነቱ አስታውቋል። ይህ በእንዲህ እንዳለ ቀሪ ቀጠናዎችን ነጻ ለማስወጣት በካራማራ ክፍለ ጦር በኩል በታቀደ ሁኔታ ስራዎች እየተሰሩ ሲሆን እንዲሁም ከሶስቱም ሬጅመንት የተወጣጣውን ተወርዋሪ ኃይል በስኬት በተቀናጀ መንገድ የክፍለ ጦር ምክትል ወታደራዊ አዛዥ አርበኛ ጌታውን መላክና አርበኛ ጥላውን አለነ የሬጅመንት 3 አዛዥ በድል በከፍተኛ ውጤት እየመሩት ይገኛሉ። በተጨማሪም ያገዛዙ ጥምር ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ እየሆነ ነብስ አውጭኝ እየፈረጠጠ ወደ ገንድሃ አመልጧል ሲል የክፍለ ጦሩ የህዝብ ግንኙነት አርበኛ ቴዎድሮስ ይግዛው ከቦታው አድርሷል። በዚያው ወደ ውጊያ በርካታ የሆነ የመሳሪያ ምርኮና መሰለ ውጊያ የቁጥር መረጃዎችን ለማግኘት በኔትወርክ ችግር ለጊዜው ማወቅ ስላልቻልን እንዲሁም አውደ ውጊያው ስላልተቋጨ በቀጣይ ዘገባ የምናደርስ ይሆናል። በሌላ በኩል በሸዋ ቀጠና በተደረገው ውጊያ የነበባ ክፍለ ጦር በናዝሬት ከተማ አቅራቢያ ድል መቀዳጀቱን አስታወቀ። ሸዋ ጠቅላይ ግዛት አሳምነው እስከ ሰም ሁለተኛ ኮር ነበባ ክፍለ ጦር ከናዝሬት ከተማ በቅርብ ርቀት በሙክየ ሃሮ ቀበሌ በሰፈረው የኦሮሚያ ሰላም አስከባሪ ኃይልና የልዩ ኃይል ፖሊስ አባላት ላይ ድል ተቀዳጀ። ነበልባል ክፍለ ጦር የመረቁ ሻለቃ ቃኝ የፋኖ አባላቶች ከምኒልክ ሻምበል ፋኖ አባላቶች ጋር በመጣመር ግንቦት 4 2018 ዓ.ም ከቀኑ 8 ሰዓት ተኩል ላይ የውጊያ ቀጠናውን በመቀየር የኦሮሚያ ክልል በመግባት የብልጽግና ዕድሜ ለማራዘም ምርጫ በአስገዳጅነት ለማስፈጸም በሙክየ ሃሮ ቀበሌ ካምፕ ሰርጎ በሰፈረው ኃይል ላይ ለሁለተኛ ጊዜ ድንገተኛ ጥቃት በማድረግ ከፍተኛ ኪሳራ አድርሰውበታል። በዚህ ጥቃት ከፍተኛ ኃይሉ የተመታበት ሲሆን ቁስለኛና ሬሳውን ሳይሰበስብ የተረፈው እግራ አውጪ በማለት ወደ ናዝሬት ከተማ ፈርጥጦ ገብቷል። እነዚህ ጀብደኞችም የሚኒልክ ሻምበል ፋኖ አባላቶች ከመብረቁ ሻለቃ ቃኞች ጋር በጥምረት ባደረጉት አስደማሚ የካምፕ ላይ ጥቃት ጠላትን በነበልባል ክንዳችን ሲያነዱትና ሲረፈርፉት አርፍደዋልም ተብሏል። በዚህ ጥቃት 15 ያሉ የተደመሰሰ ሲሆን ነበልባል ክፍለ ጦር ልዩ ሸማቂ መብረቁ ሻለቃ ቃኞች በሚኒልክ ሻምበል ፋኖ አባላቶች ጋር ግዳጃቸውን በአስደማሚ ጀብደኝነት ፈጽመው በሰላም ወደ ቀጠናቸው ተመልሰዋል ሲል የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት አስታውቋል። መረጃችን ሲቀጥል በአባ ሳሙኤል ማረሚያ ቤት በስር ላይ የሚገኙ ከ600 በላይ እስረኞች የረሃብ አድማ መጀመራቸው ተሰምቷል። የረሃብ አድማው የተጀመረው ማክሰኞ ግንቦት 4 2018 ዓ.ም ጀምሮ ሲሆን እስረኞቹ ያነሷቸው ጥያቄዎች እስከሚመለሱላቸው ድረስ የረሃብ አድማ እንደሚቀጥልም ታውቋል። ማረሚያ ቤቱ ከውሃ አቅርቦት ጀምሮ መሰረታዊ አገልግሎቶችን እየሰጠ አይደለም። እስረኞቹ ከቤተሰቦቻቸውና ከጠበቆቻቸው ጋር እየተገናኙም አይደለም። ከማረሚያ ቤቱ ከፍርደኞች ጋር ታስረው የሚገኙ የጊዜ ቀጠሮ እስረኛ ላይ
በምርመራ ስም አሰቃቂ ድብደባ እየተፈጸመ ነው፣ የሕክምና አገልግሎት እያገኘን አይደለም በሚልና በሌሎች ምክንያቶች ነው እስረኞቹ የረሃብ አድማውን የጀመሩት ብለዋል የመረጃ ምንጮች። ከእስረኞቹ መካከል 105ቱ በአማራ ክልል ካለው ጸጥታ ሁኔታ ጋር በተገናኘ ከ3 ዓመት በፊት ጀምሮ የታሰሩና ከማረሚያ ቤት እየተንከራተቱ ግፍና መከራ ሲፈጸምባቸው የከረሙ ናቸው ነው የተባለው። በተለይም በቅርቡ ከቅሊንጦና ከቃሊቲ ወደ አባ ሳሙኤል ማረሚያ ቤት የተወሰዱ የአማራ ተወላጅ የህሊና እስረኞች ከፍተኛ ድብደባ የተፈጸመባቸው ሲሆን በዚህ ምክንያት ለከፍተኛ ጉዳት ተዳርገው በቀጠሮ ቀናቸው ችሎት መቅረብ ያልቻሉ መኖራቸውን ለማረጋገጥ ተችሏል። በምርመራ ወቅት አማራ ክልል ጃዊሳ ወታደሮቻችንን ጨርሶብናል፣ እኛ ደግሞ እናንተን እዚሁ እንጨርሳችኋለን ከሚል ዛቻ ጀምሮ የኦሮሞን መንግስት ማንም አይጥለውም፣ ጊዜው የኛ ነው፣ እኛ ካልፈቀድንላችሁ እዚች ሀገር ላይ መኖር አትችሉም እስከሚሉና ሌሎች ማንነት ተኮር ጸያፍ ስድቦችን እስከ መሳደብ የደረሰ ስነ ልቦና የሚሰብር ድርጊት በእስረኞች ላይ እንደሚፈጸምም የተገለጸ ሲሆን ከዚህ አልፎ ተወርች እስከ መደረግና ሕክምና እስከ መከልከል የደረሰ ግፍና መከራ እየተፈጸመባቸው ይገኛል። የአማራ ተወላጅ የህሊና እስረኞች ከነዚህ ምክንያቶች እንዲሁም በማረሚያ ቤቱ የሚፈጸምባቸው የመብት ጥሰቶች እንዲቆሙና ለጥያቄዎቻቸው አስቸኳይ እልባት እንዲሰጣቸው በመጠየቅ በማረሚያ ቤቱ ከሚገኙ ከሌሎች የደረቅ ወንጀል ፍርደኞች ጋር በጋራ በመሆን ማክሰኞ ግንቦት 4 2018 ዓ.ም ንጋት ጀምሮ የረሃብ አድማ ላይ ናቸው ተብለዋል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ።